መንፈሳዊ ነገሮችን እስኪ ጎግል ላይ ሰርች እያደረኩ ነው። አይ ጥሩ ነው። እኔ ግን መጥፎ ሰው ነኝ እንዴ? ማለት ማን ጥሩ አይደለሽም ያለሽ? ሁሉም ሰው ይጠላኛል። እማዬ ብቻ ነበረች ማጠላኝ። ይኸው እማዬም አሁንም ጠልታኛለች። ቤቢ አንቺ ማንም አይጠላሽ። እኔን እኮ ማንም አይወደኝም። ቆይ እኔ ክፉ ነኝ እንዴ? ምን ላድርግ? እኔ እኮ ተሳስቼ አላውቅም። ቤቢ ሁሉም ሰው ይሳሳታል። አንቺ ግን ችግርሽ ከያሽ አለመልቀቅሽ ነው። ምንድን ነው የማለቀው? ይኸውልሽ ሙጭጭት ያለሽ አንድ ነገር ከያሽ አለቂ። ሰው ይለኛልም አትይም። ስለዚህ በዚህ ምክንያት ደግሞ ከሁሉም ሰው ጋር እየተጋጨሽ። እኔ ለማን ነው? ለምንድን ነው እኔን ጠልተህ ዳጣን ወደድክ? እኔ አንቺን አልጠላሁሽም። ከዳጣ ጋርም ደግሞ ምንም የተፈጠረ ነገር የለም። በእኔ ህይወት ትክደኛለህ? ከምርናታን በጣም ታስቤያለሁ። እኔ እኮ በንጽህ ብዬ አይ እኔ እንደዚህ ነገር አልፈልግም። ደጋግሜ ደግሞ ነግሬሻለሁ። ትዋሻለህ። ይህን ደግሞ አንተ በደንብ ነው የምታውቀው። ስልኬን አጠፋችሁብኝ። ከዳጣ ጋር ስትሳሳሙ በአይን አይቻችኋለሁ። ይህን ደግሞ ትክዳለህ። አዝናለሁ። እሺ ለምንድን ነው የምጠላኝ? ንገረኝ እስኪ። ብያለች ነው እንዴ ጠራኝ? ለምን ፈልጎኝ ነው? ልግባ ወይስ ልቀር? አቋምሽ ከሆነ ግን ማንንም እንዳትሰሚ። ሰዎች ፈራጅ ናቸው። አውቃለሁ። የሰዎችን ምክር፣ ወቀሳ፣ ትችት አትስሚ። እሺ ናታን፣ ይኸውልሽ ደግ ብትሆኚ መሆን ይልሻል። ሰጪ ብትሆኚ ደግሞ የድርሻቸውን ሊዘግኑ ይመጣሉ። አልሰጥም ብትይ ደግሞ ቋንቋን ነው ይሉሻል። አሁን ናታን ልክ ነህ። ለዚህ እኮ ነው የምወድ። ይኸውልሽ ገባኝ። ኤቢ ናት ያስጠራችን። እንዳትፈልጋ ነው? ምን ልታደርግ ነው? ምን ብሏት ነው? እስኪ በቃ ኤቢ አመሰግናለሁ ናታን። አረባሽኳችሁ? አዎ ናታን እኮ እየመከረኝ ነው። አይተው ነው። እዚህ ክፍል ለምን መጣሽ? ዋኔ ክፍል ላይ ብሎሽ አንስላለች ነገር ለዚህ ሳይሆን አሳውቃ ለዛ ቁጥር ውስጠኝና ደውዬ እነግረዋለሁ እያለችው ነበረ። እና ናታን ደግሞ እንዴት አደርሽ ብሎ ዳጣን ሰላም ሊላት ክፍሏ ስመጣ ቆይ ልታስገድለኝ ነው እንዴ? ለምንድነው እዚህ መጣ ስትለኝ ይኸው ደህና ነኝ በጣም ደህና ነኝ እያለችው አይ የመጣሁት ናፍቀሽ ነው እያለት ነበር። ኧረ እባክህ አሁን ቶሎ ብለህ ከዚህ ጥፋ የሸለ እየልዳት የዚህ ጋር ስታምር የኔ ወዘሮ የሆነ ተጠሩ ደስ ብትለው እዚህ ጋር ማለት ነው እንግዲህ እያለት ነበረ። እሱም እሺ በቃ ሄዳለሁ ግን አንቺ ትንሽና ቁርስ አብረን እንበላለን እያለት ነበረ። ከዛ ትስማማለች። አሁን የሚያይታይ ነገር ሳይፈጠር ቶሎ ብለህ ውጣ ከዚህ እበጣለሁ እያለችው ነበር። ከዛ እሺ በቃ እሄዳለሁ እያለት ነበር። እና እሺ በቃ እመጣለሁ አሁን ሂድ ነገሮችን አታቀጣጥል። ዛሬ ብቻ እኮ ነው እዚህ ሙለው ከዛ እሄዳለሁ የመጨረሻ ጠዋቴን አታበላሽብኝ እያለችው ነበር። እና እሷም የምትሄድ መስሏት ነበረ። ቤቱን ለቃ የምትወጣ መስሏት ነበረ። እንግዲህ ማርታ እና የሚ አንድ ላይ ቁርስ እየበሉ ነበረ። እና ዳጣ እስክትወጣ ድረስ ቸኩያለሁ። ዳጣ ብቻ ሳትሆን ሰላም ራሱ ከዚህ ቤት ብትወጣ እኔና ናታን ውሃ ብቻ ደስተኛ እንሆናለን እያለችው እየነገረቻት ነበር። ማርታ እንግዲሽን አልሰማሽም ገና እያለችው እንግዲህ እርምሽን ብታወጪ ይሻልሻል ዳጣ ከዚህ የትሟቱትም ስትላት እኔ በጣም ትደነግጣለች። እና ደረጀ ማርታን እንዳሳመናትና እንዴት እንደምትቆይ ነገራት። ነገር ግን አባዬኔ ጎፍተራሽ አይደሉም አባቴን አንተ እያለችው ስለናቷም አንዳንድ ነገሮችን እየጠየቀችው ማርታውን ስለኔ ብታውቅ ምን ታረጋለች? ትፈታለች ወይ? ምንም እውነት ለመናገር ምን እንደምታረጋ አላውቅም። እንዴት እኔ ምን አጎደልኩብህ? እንዴት እኔ ላይ እንደዚህ ታረጋለህ? የሚል ጥያቄዎችን መመለስ በጣም ይከብደኛል ልጄ እያለት ነበረ። እና የአንድ ቀን ስህተት ትዳሬ እንድበተን በጭራሽ አልፈልግም እያለት ነበር። አሁን የአንድ ቀን ስህተት ተደቆብኝ እኔ ወድጄ አይደለም የተፈጠርኩት እናንተ ተሳስታችሁ እኔ የፈጠራችሁኝ
እያለች ነበረ። ማርታና ኢሜ እየተጨቃጨቁ ነበረ። ዳጣ ከዚህ ቤት የማትሄድ ከሆነ እያለች ትሰሚኛለሽ፣ እንደዚህ አይነት አመነጫጭቀሽን እንዴት ነው አገላምጠሽኝ የምትሄጂ ብላ ጨውበት። ትሰሚኛለሽ፣ እኔና አባትሽን ዞር ብለሽ ታይና አንገትሽን አጣምቤ የድሮ ጠባቂ የማረግሽ እያለችበት እየጨወችበት ነበረ። እሺ ማሚ ይቅርታ ትልና ትሰሚኛለሽ፣ ዳጣም እዚህ ትኖራለች፣ አርፈሽ ተስማምተሽ የምትኖሪ ከሆነ ትኖራለች፣ አለዛ ውጭ እንልክልሻለን ስትላት ውጭ እኔ መሄድ አልፈልግም እየት ማርታ ትጫወበታለች። እሺ በቃ ማሚ ይቅርታ ትልና ይቅርታ ትጠይቃለች። በሚታላሽ ይቅርታ ትጠይቃለች። ናተራለ ኦፍና ምጥለማ አንድ ላይ እያወሩ ነበር። እያወራች ከእኔ ጋር እያወራች ነበር። ዳጣ ትናለች ወጥለች እያለቻት እና እሷ ዳጣ ከዛ ቤት እንደማትወጣ የነገረቻት። ከዛ ከሚቃ ይጨቃጨቃሉ። ከዛ ትመታታለች። ስሚያለች እንዳላጋጠሽ አረሽ ቁጭ በይ እያለቻት መሳደብ ትጀምራለች። ትጣላና ትወጣለች። ምን ተፈጥሮ ነው እየሮጥሽ የወጣሽው? እቺ የሚቆልች ልትመታኝ ነበረ ሰላም እያለቻት፣ ቆይ ደግሞ በምንድን ነው የተጣላችሁ አሁን እያለቻት ነበር። ዝም ብላ ነው እኮ የምትጣላኝ እያለቻት እልክልች እሷን ትጠይቃት እንዴት ነበር ሎሚ ምናምን አልተወረወረልሽም እንዴ ምናምን እያለች ነበር። ተወርውሮልኛል እኮ ሰላምዬ እናተ ለምን ያደረግሽው? በላውት ምን በላውት አይበላም እኮ እያለቻት ነበር። እና እንደበላችሁ እየነገረቻት ነበር። እንግዲህ ሌላ ጊዜ ብርቱካን ይወረውሩልኛል ብዬ እያለቻት ነበር። ምነው ልቤ አው ተበላለው። አንቺ ደግሞ እንደቁም ነገር ካንቺ ከመውረድ አይቻልም አይደለም ትልና ጥላት ትሄዳለች ማለት ነው። ነገር ግን ምጥል እንዳጋጣሚ እሷ ልታየት ወደዛ እየመጣች ነበር። እና ኢሜ ማድረግ ያለባትን አንድ ነገር መፍትሄ አርቹ ጋር ትደውልና አርቹን የድምፅ መስማት እንደምትፈልግ እየነገረችው ነበር። ነገር ግን በመጨረሻ ናታን ለማናገር ተወስናለች። መኝታ ቤት እሱ ያለበት ቦታ ትገባና ለማናገር ተወስናለች። ነገር ግን እያደረገችው ያለ ነገር ዳጣ ለማስቀናት ነበር የተጠቀመችው ማለት ነው። ነገር ግን ናታን እኔ ሰው ነኝ እንዴ? ሁሉም ሰው ነው እኔን የሚጠላኝ? እኔ መጥፎ ሰው ነኝ እንዴ? እያለች እየጠየቀችው ነበር። እንግዲህ መጥፎ የምትሆኚ አንቺ ራስሽ ነሽ እንጂ መጥፎነት ለአንቺ ነው። ነገር ግን አንቺ ለሰውነሽ አመለካከትሽን ብትቀይሪ እኮ እያላት ነበር። ኢመና መጥተን አንድ ላይ እያወሩ ነበር እና የዘደሽ ነበረ ተጠብስ ደውልሽ ነበር እኮ እያለቻት፣ እንደውም ስለሌሙን ሰላምዬም እኮ ስለሌሙን አው አይበላም እኮ ቁጥሩ እኮ ስለጽፎልሽ ነበር። በዛ ነበር እኮ የሚያገኝሽ ተመችተሽ ወዶሽ እኮ ነው ወዶኝ እኮ ነው እኔ ያልኩሽን መልሰሽ ትያለሽ እያለች ዳጣ እንግዲህ ዋልካ አስጠርታት ነበር። ኢሜል ስትመጣ ኢሜና ናታን አንድ ላይ እያወሩ እያለ ሰማች። ከዛ ቆይ ምን እያደረግሻለ? ገባኝ አሁን አንቺን ነሽር ላይ ያስጠራሽ አንድ ላይ እንዳያችሁ ብላ እያለችው ነበር። ከዛ በሩን ክፍት ስታደርገው ኢሜና ናታን አንድ ላይ ታያቸዋለች። ይቅርታ ረብሽኳቸው እንዴ ስትላት አው ረብሽሽናል እያለቻት ነበር። እሷ ለማስቀናት እሷን ለማናደን ነበር የእሷ አላማ። ነገር ግን ዳጣ መጀመሪያ እያዳመጠችው ነበረ ድምጻቸው ማለት ነው። ነገር ግን ዳጣ ምን ሰሪ መጣሽ እያለቻት ውሃ ጠርታኝ ነው ለዛ ነው የመጣሁት እያለችው ነበር። ኢሜ እንግዲህ በግድ ናታን ልስሞ ስትል ናታን እባክሽ ተይኝ እያላት ነበር። አሁንም ቢሆን ከሱ ጋር ደግሞ ፍላጎት አላት እሷ ማለት ነው። እሱ ግን ዳጣን እንጂ እሷን አይፈልጋትም። በዛ ተነሳ እሷ እጅግ በጣም ትናደድና ትቀናለች ማለት ነው። ኢሜ እባክሽ ውጭልኝ ተይኝ አልኩሽ አይደል እንዴ? ቆይ ምንድነው ያረግሻለሽ እያላት ነበር። ከዛ እንደሆነ ትወጣለችና ከዛ ዳጣ ናታን ይቅርታ አድርግልኝ አውቃ ኢሜኖች እንደዛውን አንድና እንድታይና አንድ ላይ እንድታይ የፈለገችው ይሄ ይሁን ብላ ነው አንቺን ክፍል ውስጥ አንድ ላይ እንድታይ ብላ የጠራችሽ እንጂ በጭራሽ እኔ ምንም አላረኩትም። ለማሳሰል ነገር አቅጣ ያ ግን እኮ አቅፋታል እያለችው ነበር። በትህታሞች እህቴ እኮ አይደለችም እህትሽማ አይደለችም እያለት ነበር። ከዛ መጨረሻ እንግዲህ ይታረቃል። ተርጫርቸው ደግሞ እንግዲህ የድምፅ መቅጃውን ይዘውለት መጣ ማለት ነው። ጎልዶ ጎብሎል እያለ እንግዲህ ጸጉረን ብትን እያለ እንዲያጫውታል። ምስኪን እሷን ይወዳታል። እሷ ግን ከቁም ነገሩ ትሸታለች አላለች። በስመ አብ ወልድ ይቅር በላት። ሰውን በዛ አይባሉም። ከሩቁ ተጠየፈች ማለት ነው። እና
አሁን አመጣ ስጠኝ፣ መጀመሪያ ካለቀፍሽኝ አልሰጥሽም እያለት ነበረ። ነገር ግን አሁን ዞር በልልኝ ዶድራንት ደግሞ መክፎ አሁን ስጠኝ ከሆነ ስጠኝ፣ አለዛ ዞር በልልኝ እያለችውን ማርታ እንዳጋጣሚ ፎቅ ደረጃ ላይ ሆና ናታንና ዳጣ አንድ ላይ ሆኖ ታያቸዋለች። እንግዲህ የምታወራው ነገር እውነት እንደሆነ ተገነዘበች። ዳጣ ከናታን ጋር ደስተኛ ሆነ እየተቃቀፎች እንግዲህ ሰላም አወረዱና ታረቁ። የሚጣጣላቸው ነበር አላማው፣ ባልተሳካለትም እነሱ ግን ሰላም አወረዱ። ማርታ ይሄኔ አንድ ላይ መሆናቸው ስታይ በጣም ደነገጠች። ምክንያቱም ተጠራጥረ ነበረ ከመጀመሪያም ጀምሮ አንድ ላይ ነበሩ እና ይህም ደግሞ እንግዲህ አርጆ የሰጣቱ መቅጃው መኪና ውስጥ ለመደበቅ ትወስናለች። ወይኔ አሁን ከደረጀና ሰላምዬ እንግዲህ ምን እንደሚያወሩ ደረጀ እንግዲህ በመጨረሻ ሰላምዬ ወደ ሐኪም ቤት እንዲወስዳት አድርጋለች። ማርታ እንግዲህ እነሱ ሳወሩ ስለ ልጁ እየጠየቀች እና ልጁ አባት እንደሆነ እያወራች ነበር እና ስለ እሱ ስሰማ ምን ትልሆን የተፈጠረው ነገር በጣም ደነገጠች። ኢሜ እንግዲህ ያስቀመጠችው ድምፅ ለራሷ ጉድ ሆኖ ሰላም የምታወራው ነገር ሰላም ስለ ልጇና ልጇ የት እንዳለች እየጠየቀች እንደሆነ ተረዳች። ደረጀም እሺ እኔ ወስዳታለሁ ሐኪም ቤት ብሎ ይስማማል ማለት ነው። ደሬ ሰላምዬ ቀኝከን እያለኛ ማናናት እያለችው ነበር። እሺ ታዛዥ ነኝ አንቺ እንዳልሽው አድርጋለሁ እያላት ነበር። እና በጨረሻ ደስ ብሎ ይሰነባበትና እንግዲህ መኪና ውስጥ የሚያወሩት ነገር በሙሉ የሚያስቀበለችው መቅረን እየቀረጸ ነበረ። ከዛ እንዳጋጣሚ እንግዲህ ማን ሰላም የምታየው ይመስለኛል። ያው የተቀረጸው የደበቀችው ሰላም የምታገኘው ይመስለኛል ማለት ነው። ወደ ተመልካቾች የተወዳጅ ዳጣ ድራማ የሆነት በጣም አሪፍና ደስ የሚል አጓጊ ድራማ ነው። እንደምትወዱት ተስፋ አደርጋለሁ። ቢወዳችሁ ላይክ ማድረግ እንዳትረሱ።